በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን ሙሴ ጸሊም ታሪክ። አባታችን ሙሴ ጸሊም ኢትዮጵያዊ ሲሆኑ በግብፅ ሀገር ያደጉና የኖሩ ቅዱስ አባት ናቸው። በቤተ ክርስቲያናችን በሊቀ ነቢያት ሙሴ ስም የሚጠሩ ብዙ ቅዱሳን ይገኛሉ። ከነዚህም አንዱ አባ ሙሴ ጸሊም ወይም ጥቁሩ ሙሴ ሲሆኑ በቆዳቸው ቀለም ምክንያት ጸሊም ወይም ጥቁር በሚል ቅጽል ስም ይጠራሉ። እኚህ ቅዱስ ለሰማዕትነት ክብር ከመብቃታቸው በፊት በቆዳቸው ብቻ ሳይሆን በግብራቸውም ጥቁር ነበሩ። ኃጢአትን አብዝተው የሚሰሩ ነበሩ። ያለ መጠን ይበሉና ይጠጡ፣ ይቀሙና ያመነዝሩ፣ እንዲሁም ሰው ይገድሉ ነበር። እግዚአብሔርን ካለማወቃቸው የተነሳ በባዕድ አምልኮ ተይዘው የኖሩት አባ ሙሴ ጸሊም ፀሐይን ለሚያመልኩ ሰዎች አገልጋይም ነበሩ። በዚህ አይነት ልማድ እየኖሩ ሳሉ የሰውን ጠፍቶ መቅረት የማይወደው አምላከ ቅዱሳን እግዚአብሔር ወደ ቤቱ ሊመልሳቸው በወደደ ጊዜ የፀሐይን ፍጡርነትና ግዑዝነት ስለገለጸላቸው ብዙ ጊዜ ወደ ፀሐይ በማንጋጠጥ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ፣ ደግሞም የማላውቀው ሆይ ራስን አሳየኝ ይሉ ነበር። አባ ሙሴ ጸሊም በዚህ አይነት ልማድ ሲኖሩ የገዳም አስቄጥስ መነኮሳት እግዚአብሔርን ያውቁታል፣ ያዩታል፣ እንዲሁም ያነጋግሩታል እየተባለ ይሰሙ ነበር። እግዚአብሔርም ስሙን እንዲቀድሱ መንግስቱን እንዲወርሱ ሊያደርጋቸው ወዷልና ወደ ገዳሙ ይሄዱ ዘንድ አነሳሳቸው። ወደ አስቄጥስ ገዳም ሄደውም ከካህናቱ እንዲሆኑትን አባ ኤስድሮስን እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጥቻለሁ አላቸው። እሳቸውም እግዚአብሔርን ፍለጋ ወደ ገዳሙ መምጣታቸውን አድርገው ከአባ መቃርስ ጋር አገናኟቸው። አባ መቃርስም የክርስትና ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ከዓመታት በኋላም በልዩ ልዩ አይነት ፈተና ፈትነው አመነኮሷቸው። አባ ሙሴ ጸሊምም ብዙ ገድልን ከሚጋደሉ ቅዱሳን አብልጠው መጋደል በጀመሩ ጊዜ ሰይጣን ለማሰናከልና ከገዳሙ ለማስወጣት በማሰብ ቀድሞ ያሰራቸው በነበረው ግብረ ኃጢአት ሊዋጋቸው ጀመረ። አባ ኤስድሮስም እያጽናኑና እየመከሩ በተጋድሏቸው ይበልጥ እንዲጸኑ ያተጓቸው ነበር። አባ ሙሴ የውሃ መቅጃ ስፍራው ሩቅ ነበርና አረጋውያን መነኮሳት በመንገድ እንዳይደክሙ ዘወትር ውሃ እየቀዱ በሚተኙበት ጊዜ በየበዓታቸው ደጃፍ በማስቀመጥ ያገለግሏቸውና ድካማቸውን ይቀንሱላቸው ነበር። እንዲህ እያደረጉ በመጋደልና በማገልገል ለብዙ ዓመታት ሲኖሩ ጸላይ ሰናያት ሰይጣን እግራቸውን በከባድ ደዌ መታቸውና ለብዙ ቀናት የአልጋ ቁራኛ ሆነው ቀሩ። እርሳቸውም በደዌ የሚፈታተናቸው ጥንተ ጠላት ሰይጣን መሆኑን ተረድተው ሰውነታቸው ደርቆ በእሳት የተቃጠለ እንጨት እስኪመስል ድረስ ተጋድሏቸውን እጅግ አበዙ። እግዚአብሔርም ትዕግስታቸውን አይቶ ከደዌያቸው ፈወሳቸው። የሰይጣንንም ውጊያ አርቆ ጸጋውን አሳደረባቸው። ከዚህ በኋላ እርሳቸው ወደሚኖሩበት ገዳም የተሰበሰቡ 500 የሚሆኑ ወንድሞች መነኮሳትን በአበምኔትነት እያስተዳደሩ እያሉ ቅዱስ ጳውሎስ በመልካም ለሚያገለግሉት ከፍተኛውን ሹመት ስጧቸው፣ ኢየሱስ ክርስቶስን በማመን ብዙም ባለሟልነት አለና። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 ላይ ያለው ቃል በማለት እንዳስተማረው በማህበረ መነኮሳቱ ለቅስና ማዕረግ ተመረጡ። ሊሾሟቸው ወደ ቤተ መቅደስ ባቀረቧቸው ጊዜ ግን ሊቀ ጳጳሳቱ የቅስና ማዕረግ ሊሰጧቸው አልፈቀዱም ነበርና አረጋውያኑን ይህን ጠቋራ ለምን አመጣችሁት? ከዛ ውጡት አሏቸው። አባ ሙሴም ይህን ቃል ከሊቀ ጳጳሳት ሲሰሙ መልክ የጠፋ ጠቋራ ሆይ መልካም አደረጉብህ እያሉ ራሳቸውን እየገሰጹ ከቤተ መቅደስ ወጡ። በሌላው ቀን ጽናታቸውንና ትዕግስታቸውን የተመለከቱት ሊቀ ጳጳሳቱ አስጠርተው በአንብሮተ እድ በቅስና ማዕረግ ሾሟቸውና ሙሴ ሆይ እነሆ በውስጥም በውጭ ሁለመናህ ነጭ ሆነ በሚል የደስታ ቃል ተናገሯቸው። ከዚህ በኋላ በተቀበሉት ማዕረግ እግዚአብሔርን መነኮሳቱንና ገዳሙን ሲያገለግሉ ኖሯል። በአንዲት ዕለትም አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ በሄዱ ጊዜ አባ መቃርስ በመንፈስ ቅዱስ ተገልጾላቸው ከእናንተ ውስጥ የሰማዕትነት ክብር ያለው አንድ ሰው ያለው በማለት ለአባ ሙሴ ጸሊም ስለተዘጋጀው የሰማዕትነት ክብር አስቀድመው ትንቢት ተናገሩ። አባ ሙሴም ይህን ቃል ሲሰሙ አባቴ ሆይ እኔ ሆናለሁን?
በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብለው መለሱ። አንድ ቀን ያገኙትን ሁሉ በሰይፍ የሚገድሉ የበርበር ሰዎች ከበዓታቸው ገብተው በሰይፍ ቆርጠው ገደሏቸው። ከእርሳቸውም ጋርም 7 መነኮሳት ተገደሉ። 8ቱንም የሰማዕትነት አክሊል አባታችን ሙሴ ጸሊም ከእግዚአብሔር መልአክ ተቀብሏል። ሐዋርያው ቅዱስ ጳውሎስም አስቀድሞ የሚወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ሲል የተናገረው ቃል ደረሰ። ሮሜ ምዕራፍ 80 ቁጥር 30 ላይ ያለው ቃል። አባ ሙሴ ጸሊም በሰማዕትነት ያረፉት ሰኔ 24 ቀን በ375 ዓ.ም ቤተ ክርስቲያናችንም በየዓመቱ ሰኔ 24 ዓመታዊ በዓላቸውን ታከብራለች። የጻድቁ አባታችን ምልጃ በረከትና ረድኤት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።